እውነቱን ልንገራችሁ ጥሩ ሰው ስለሆናችሁ ወይ ጥሩ መንፈሳዊ ስርዓት ስላደረጋችሁ አለበለዚያ መልካም ስራን ስለሰራችሁ ካለበለዚያ ደግሞ በጣም ስሜታዊ ስለሆናችሁ መንፈሳዊ ዓለም ላይ ያለውን ውጊያ አታሸንፉትም። ደግሞ እመኑ ከመቼውም ነገር በላይ ከየትኛውም ነገር በላይ መንፈሳዊ ዓለም ላይ ትልቅ ውጊያ ላይ እንደሆናችሁ ልታውቁ ይገባል። ጠላታችሁ ሰይጣን ዲያብሎስ ዕለት ከናንተ ጋር ከባድ የሆነ ውጊያ ከፍቷል። ምንም የሱ ውጊያ ካልተሰማችሁ ወይ በጣም ኖርማል የሆናችሁ ምንም ጉዳት የማታደርሱበት ክርስቲያን ናችሁ ወይ ደግሞ ክርስቲያን አይደላችሁ። ከሱ ጋር ተቀላቅላችሁ አንድ መንግስት ውስጥ ናችሁ። በእግዚአብሔር መንግስት ውስጥ ከሆናችሁ የእግዚአብሔር ልጆች ከሆናችሁ በመንፈስ ዓለም ላይ ከባድ ጦርነት ውስጥ እንደሆናችሁ እንድታውቁ ላሳስባችሁ እፈልጋለሁ። ታዲያ ግን እንዴት ነው በዚህ በመንፈስ ዓለም ላይ የማይታየውን ውጊያ በአሸናፊነት መቀጠል የምንችለው? እንዴት ነውስ በውጊያው ላይ አሸናፊ ብቻ መሆን ሳይሆን አሸናፊነታችንን አስጠብቀን ውጊያውን አውቀን በስልት ልንዋጋ የምንችለው የሚለውን በዚህ ቪዲዮ ላይ ላሳስባችሁ እወዳለሁ። ትልቁ ግን የዲያብሎስ ሽንገላ ይሄ ነው። ውጊያው በስጋና በደም አለመሆኑ፣ የሚታይ ነገር አለመሆኑ፣ የምንገምተው እንደ ስጋዊ ነገር የምናየው ወይ የሆነ ነገር ሲመጣም ሲሄድም ይሄ ነው ብለን የምናስበው አለመሆኑ። ስለዚህ በእነዚህ በስድስት ነጥቦች ብቻ መንፈሳዊ ዓለም ላይ ያለውን ውጊያ እንድትረዱና አሸናፊ እንድትሆኑ የሚረዳችሁን አንድ መንፈሳዊ ሚስጥር ነግራችኋለሁ። ዝግጁዎች ናችሁ? እናንተ ዝግጁ ከሆናችሁ ይህንን ቪዲዮ ላይክ በማድረግ ጀምሩ። ከዚህ ቪዲዮ መጨረሻ በኋላ ከባድ የሆነ የጸሎት መንፈስ ውስጥ እንደምትገቡ በውጊያ ድል እያደረጋችሁ ጠላቶቻችሁን እንደምታስገዙ አምናለሁ። ይህንን ቪዲዮ ደግሞ ለአንድ ወዳጃችሁ ሼር በማድረግ ጀምሩ።